እንዴት ናችሁ? የላምሪ ቤተሰቦች ደህና ናችሁ? በጣም ዛሬ ምነግራችሁ በጣም ትልቅ ነገር ተፈጥሯልና ሳሪ ላይ በጣም ትልቅ ነገር ነው የተፈጠረውና እኔ እንዴት እንደምነግራት አላውቅም። በጣም ተጨንቄያለሁ። ማታ ነው የተነገረኝ፣ እንቅልፍም አልተኛውም። ይኸውላችሁ በጣም ነው የተጨነቅኩት። ጓደኛዋን ደግሞ በጣም እየጠበቅኳት ነው፣ አልመጣም ብላኛለችና እኔ መንገር ስለማልችል ለጓደኛዋ ተናግሬ ነውና እሷ የምትነግራት በጣም ነው የጨነቀኝ። ልጅቷ እስከምመጣ ድረስ እንኳን አልቻልኩም። በጣም እንዴ እስቲ ልደውልላት። እንዴ አንቺን እኮ ነው እየጠበቅሽ ያለሁት። እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? እስቲ ቁጭ በይ። ምንድን ነው የተፈጠረው? በታይ ምን እንደጨነቀኝ አቻኩል ስጠሪኝ እኮ ምንድን ነው ብዬሽ እኮ ነው። በታይ በጣም ትልቅ ነገር ነው የተፈጠረውና በጣም ነው የጨነቀኝና ምን ላድርግ? ሳሪ ላይ በጣም ትልቅ ነገር ነው የተፈጠረውና በጣም ነው የጨነቀኝ። እኔ ልነግርሽ አልችልም። በእናትሽ ደብዳቤ ልስጥሽና እንትን ትያለሽ። የምን ደብዳቤ? ደብዳቤውን እሰጥሻለሁ። በጣም ነው የጨነቀኝ። መተኛት እንኳን አልቻልኩም። በእናትሽ እንዴ አስተነግረኛ ታዲያ እኔ መንገር አልችልም። አንቺ ነሽ መናገር የምትችይው። እሺ ደብዳቤ ካለ አልችልም። ምን ይደክላ ይሄን ደብዳቤ ይሻላል በስነ ስርዓት ነው የምሰጥሽና እንድትሰጫት እፈልጋለሁ። እንዴ አንድ ላይ ነው እኔ አልችልም። በቃ ይሄን ደብዳቤ መስጠት አልችልም። በጣም የጨነቀኝ ለሷ ለመንገር እንኳን አልቻልኩም እና በጣም የጨነቀኝ በቃ በጣም የጨነቀኝ ከመጭነቂ የተነሳ በጣም የጨነቀኝ በቃ ማወራው እንኳን ጠፍቶብኝ። አንቺ ነኝ ለራሱ እኮ እንትን አልሽኝ። ጉዴ ፈላ እንዴ! ይሄ ምንድን ነው ታዲያ? አሁን እሺ እሷ የት ናት? እንዴት ነው የምንነግራት? ይሄንን ምን ተብሎ እሺ የሚነገረው? ይሄ እኔ አልችልም። በቃ እኔ አልችልም። አንቺ ነሽ በቃ መናገር የምትችይው አንቺ ነሽ። እኔ አልችልም። በቃ እኔ መናገር አልችልም። አንቺ ነሽ መናገር የምትችይው። በጣም የጨነቀኝ እንቅልፍ እንኳን አልወሰደኝም። ማታ ብታይ በጣም የተጨነኩኝ ከመጨነቄ የተነሳ ራስ መታቱ እስካሁን እንኳን አለ። እንዴ ይሄ እኮ በጣም ከባድ ነገር እኮ ነው። በጣም እኮ ነው የሚከብደው። እሱማ በጣም ነው የሚከብደው። እኔ ለራሱ እንዴት ብዬ ነው የምነግራት? ቆይ እኔ ጉዴ ፈላ። እኔ የምሬን ነው እየጨነቀኝ ነው ገና ካሁን። መቼ ነው ቆይ የሰጠሽ? ትናንትና ማታ። እና እሷ አልደወለችልሽም? የሆነ ነገር ምንም እንትን አላለችሽም? አልደወለችልኝም። ምንም አልደወለችልኝም። በቃ እኔ በጭንቀት ልሞት ነበር ማታ። እኔ ደግሞ መናገር ስለማልችል አንቺ ነሽ መናገር የምትችይው። አብረን እንኳን እና እሷ አሁን እየመጣች ነው? አዎ እየመጣች ነው። እኔ ጨንቆኛል። የምሬን ነው። አሁን ይሄ እንዴት ምን ተብሎ ይነገራል? ቆይ አንቺ ስታስቢ በራሱ እኔ እንዴት ብዬ ነው የምነግራት? ወይኔ እና ቆይታለች ከደወልሽላት? እየመጣች ነው። እኔ ጨንቆኛል። የምሬን ነው። አሁን ይሄ ምን ተብሎ ለራሱ እንደሚነገር እኔ አላውቅም። እኔ በጣም ለራሴ ለራሱ የሚከብድ ነገር ነው። እንዲህ ነው ብዬ ለመናገር ለራሱ ይከብደኛል። እሱ ሲጀመር ምን አይነት ባለጌ ነው? እንደዚህ አይነት ነገር ይደረጋል? ቆይ እንዴ እሷ በህመሟ ጊዜ እንደዚህ እንትን እያለች እሷን እንደዚህ ቀርጾ ላላስፈላጊ ነገር መጠቀም ምን ማለት ነው? አምባለኪ ነው። እኔ የምሬን ነው። እሱን ባገኘው ምን አይነት ባለጌ የሆነ ሰው ነው ግን በእግዚአብሔር አሁን ቆሻሻ ሰው ነው። እንዴት እንደዚህ ይደረጋል? እንደውም ከህመሟ ላይ እንትን ሊል ይችላል እንጂ እንደዚህ አላስፈላጊ ነገር ነው። በጣም ያዘንኩት ማለት ይከብዳል። በቃ እንዴት እንደምትነግራት አላውቅም። እና እኔ በቃ ከማታ ጀምሮ እንቅልፍ አልተኛም እና ቤት ገብቼ ማረፍ አለብኝ። ኧረ በእናትሽ አንቺ አንድ ላይ እንገራት ቢያንስ እንኳን። እኔ እንደዚህ ነገር የመናገር አቅም የለኝም።
ታውቂያለሽ ከዚህ በፊት ብዙ ነገር ተፈጥሯልና እኔ ስለማልችል በቃ አንቺ ጠብቀሻት አረጋግተሽ ምናምን ነገራት። በቃ እንገናኛለን። እሺ እንሂድ በቃ እነግርሻለሁ ደውዬ ያለውን ነገር። ወይ እኔ አልቻልኩኝም። አሁን ምን ብዬ እነግራታለሁ? ፈጣሪ ሆይ ትዕግስቱን ስጠኝ። ምን ሆናችሁ ነው? ቆይ አለሁልሽ። ምን ተፈጥሮ ነው? ጽዮንስ ቆይ የት ሄዳ ነው? እሷ እንትን ጉዳይ ነበራትና ሄዳ ነው። እና ደህና ነሽ? እና እንዴት ነሽ አንቺ? ምን ሆናችሁ ነው? ቆይ እንደዚህ አስቸኩላችሁኝ። ለመናገር ለራሱ በጣም የሚከብደኝ ነገር ምን ሆነሽ ነው? እኔ እንዴት ብዬ እንደምነግርሽ ለራሱ አላውቅም። ሳሪ የሆነ ደብዳቤ ተልኮልሻል። ለኔ? ምንድን ነው? ምን ብዬ ግን እንደምገልጽሽ እኔ አላውቅም እኮ ነገር ይሄ ነው። ምንድን ነው? እንዴ ሳሪ መጀመሪያ ተረጋጊ። በጣም የማይሆን ነገር ነው ተፈጥሯልና እባክሽን ተረጋጊ መጀመሪያ። ምንድን ነው የተፈጠረው ነገር? ስለኔ ነው? አዎ መጀመሪያ ተረጋጊ ሳሪ ታለብሽ። ወይኔ ጌታ ሆይ ምንድን ነው ማለት ምንድን ነው? እሺ አምጪ እኔ ላንብበው። በቃ አንቺ ማታነቢ ከሆነ እኔ ላንብበው። ሴትዮ ተናገሪ እንጂ አማታል እንዴ? ይኸውልሽ አንቺ የኔ ብቻ ነሽ። አብሬ ካልሆንም ካልሽኝ ባበሽ ሰዓት አብረን የቀረጽኩት የራቁት ቪዲዮ ለቅብሻለሁ። ስለዚህ ነገ ምልሽ ቦታ ብቻሽን ቁጭ ቀጥ ብለሽ ነይ ትመጫለሽ። እንዴት እኔ ውሳኔሽን በጻፍኩልሽ ደውዪ ነው የሚለው። ቁጥሩን ጽፏለሁ ሳሪ እንደዚህ ነው የሚለው እና እባክሽን ተረጋጊ። ምን እንደማድረግ እንዳለብን ወደ መፍትሄው መምጣት ነው። ሳሪ እባክሽ እንደዚህ አትሁኚ በእናትሽ። ሳሪ እባክሽ እባክሽን በእናትሽ። እኔ ምንድን ነው የሚሻለኝ በእናትሽ? ሳሪ እባክሽ እንደዚህ አትሁኚ። ሳሪ እባክሽን ጊዜ ፈላጊ ማንን ነው መጥራት የምችለው አሁን? ሳሪ ኧረ እባክሽን ወይኔ ሳሪ አሁን ወደ መፍትሄ ነው የምንመጣው። ሳሪ እባክሽ እንደዛ አትሁኚ። አይዞሽ የኔ ውድ አይዞሽ። ወደ መፍትሄ መምጣት ነው እንጂ ምንም እንትን ማለት አንችልም። ቁጥር ነው የምደውለው። እንደዛ ብሎ የሚጻፈው በጣም ተገመስ። እሺ አሁን ማሳየው ማን ነው የሚረዳኝ? ቆይ እሺ ምንድን ነው የማደርገው? ማለት ይሄን ለማን ነው የማሳየው? በቃ እንደዚህ ብሏል። እንግዲህ ያላቀም ማድረግ እንደምታሳሪ። ወይኔ ጌታ ሆይ ግን ደግሞ እየቀለዳችሁ አይደለማ እንዴ? ሳሪ እንዴት በዚህ ነገር ይቀለዳል? ይኸው እስኪ በእናትሽ ምን አይነት ሲጀመር ምን አይነት ባለጌ ሰውዬ ነው እሱ ሲጀመር። እንደዚህ እኮ አይደረግም። አሁን ይሻላል ሳሪዬ። እኔ አላውቅም። እኔ ለራሱ የምሬ ነው በጣም ጨንቆኛል። አሁን ከነገረችን ሰዓት ጀምሮ ማለት ነው። እሷ ደግሞ የሆነ ጉዳይ ስላለባት ሄደች። እኔ ምንድን ነው እሺ የማደርገው? በማንስ ማለት ነው? እንዴት ሰጣት? እሷን የት አገኛት? እኔ አላውቅም። በቃ ደውላ በጣም አስቸኳይ ነው ስትለኝ በጣም በቃ እየተንገበገብኩ ነው የመጣሁት። ታክሲ ለራሱ አላገኘሁም ነበረ ማለት ነው። ከዛ በኋላ እዚህ ስደርስ የተፈጠረውን ነገር ስትነግረኝ በጣም ነው ለህሊናዬ ለራሱ በጣም ነው የሚከብደው። ቆይ እኔ ምንድን ነው የምለው? ሂጂ ምንድን ነው የማደርገው? ምን ያላቅም ሳሪዬ።
የምር እኔ በጣም ፈጣሪ ግን ጨንቆኛል። ምን በድየው ነው ማለት ምን አጥፍቼ ነው ያ ሁሉ ነገር? እሺ አሁን ደግሞ ደህና ሆንኩኝ ስል እሺ እናቴ እንኳን የለችም ከቤት ጠፍታለች። ለማን ነው እሺ የምናገረው? እሺ ለማን ነው የማሳየው? በቃ ሳሪ አንቺ ቀጣይ ምንድን ነው የምሆነው? እሺ ሳሪ በጣም ጨንቆኛል የምሬን ነው። እና ሳሪ እኔ አልቻልኩም የምሬን ነው። ሳሪ ተረጋጊ በቃ ሳሪ አንቺ ዋናውን መረጋጋት አለብሽ። መፍትሄ ለመፈለግ ምንድን ነው የማደርገው? እሺ ለማን ነው የምናገረው? ለቤተሰብ የሚነገር ነገር አይደለም። ለማን ነው የምናገረው? እሺ እኔ እኮ ተንዘላዝዬ ቢሆን ችግር የለም ቢያንስ በራሴ ኮንፊደንስ ይሰማኛል። ግን ታመሜ በሽተኛ ሆኜ እንደዛ ያደርጋል? ሳሪ ምን አይነት ክፉ የሆነ ሰው ነው? እንደዚህ አይነት ነገር ሲጀምር አይደረግም። ምን ባለጌ ነው። ግን አንቺ በቃ ተረጋጊ። አሁን አታልቅሽ በቃ ሳሪ እባክሽን። አሁን ቀጣይ ዋና እንትን የምንለውን ነገር መፍትሄ ፈልገን ወደ መፍትሄ መሄድ ነው እንጂ አሁን በእናትሽ በቃ ቤተክርስቲያን ነው እንጂ በቃ ሌላ ምንም ማድረግ አልችልም። እሱ ደስ የማገኝበት አቅም የለኝም። በቃ አሁን እኔ